የህወሓት ተስፋ የሆነው የአርሚ 42 ሰራዊት አባላት አንዋጋም በማለት ተበታተኑ። ከአርሚ 42 ሰራዊት ውስጥ 604 የሰራዊት አባላት አንዋጋም በማለት ተበትኗል። ዝርዝር ዘገባው ሰዓቱን ጠብቆ ወደ እናንተ ይደርሳል። ህወሓት በመቀሌ ተቃውሞ ይነሳል በሚል ስጋት ቢሮውን ወደ ሽሬ ማዞሩ ተሰማ። ሻዕቢያ ኢትዮጵያ ያሳየችውን ትዕግስትና የሰላም ፍላጎት አሻፈረኝ በማለት ትንኮሳ እየፈጸመ ነው። በዚህ ርዕሰ ጉዳይ ዙሪያም የተጠናከረ ዝርዝር ዘገባን ይዘናል። አርበኛ ዘመነ ካሴን ጨምሮ ዋና የፋኖ አመራሮች ኢትዮጵያ ውስጥ የሉም አሉ ካፒቴን ማስረሻ ሰጤ። ከውጭ እስራኤል በሶማሌላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ካላቆመች ወደ ጦርነት ለመግባት ዝግጁ ነን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ገለጹ። ቲክቶክ ሱስ የሚያዝዘውን ዲዛይኑን ካልቀየረ ቅጣት እንደሚጠብቀው የአውሮፓ ህብረት አስጠንቅቋል። ከውጭ የምንመለከተው ርዕሰ ጉዳያችን ነው። እንደምንላችኋል የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን፣ ለዛሬ ለተሰኞ ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። ቀደም ብለን ያሻገርናቸውን ጨምሮ ሌሎች የትም ያልተሰሙ አዳዲስ መረጃዎችን አጠናቅረን ይዘንላችኋል። ዜናውን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። እንዲሁም ከዩቲዩብ ባለፈ በቴሌግራም፣ በፌስቡክ እንዲሁም በቲክቶክ ገጾቻችን የተለያዩ ይዘት ያላቸውን የመሃል ሚዲያ ይዘቶችን መከታተል ትችላላችሁ። ከመሸጋገሪያ በኋላ እንመለሳለን። ትርፋማ የሚያደርጉትን ሱቆች ፈልገው ከሆነ ያለ ጥርጥር ይሄ ሱቅ የናንተ ነው። አሁን ላይ የንግድና ቱሪዝም ቀጠና በሆነችው ፒያሳ ከሀገር ፍቅር ቲያትር ፊት ለፊት G+5 የሆነ የገበያ አዳራሽ እየገነባን እንገኛለን። ሱቆቻችን ከ14 ካሬ ጀምሮ ከ2.2 ሚሊዮን ሙሉ ክፍያ ጀምሮ ማግኘት ይችላሉ። ይሄን የማይደገም ዕድል ሳያመልጦ ፈጥነው ይጠቀሙበት። ለበለጠ መረጃ ከስር ባሉ ስልኮች ሂደው። በቀዳሚነት ወደ ያዝነው መረጃችን አለፍን። የህወሓት ተስፋ የሆነው የአርሚ 42 ሰራዊት አባላት አንዋጋም በማለት ተበታተነ። ከአርሚ 42 ሰራዊት ውስጥ 604 የሰራዊት አባላት አንዋጋም በማለት ተበትኗል። ከአርሚ 42 በታች በሚገኙ 7 ክፍለ ጦሮች ውስጥም ከነበረው 1418 ጠቅላላ የሰው ኃይል ውስጥ 604 የሰራዊት አባላት አንዋጋም በማለት መበተናቸውን ምንጮቻችን ገልጸዋል። አርሚው እስከ ጥር 30 ድረስ 814 አባላትን ብቻ ይዞ እንደቀረ ከስታፍ አርሚው በተገኘው መረጃ ለማወቅ ተችሏል። ዝርዝር መረጃዎቹ እንደሚያሳዩት ከሆነ ጽናት ክፍለ ጦር 220 የነበረ ሲሆን 120 ተበትኖ 100 ብቻ ቀርቶታል። አሞራ ክፍለ ጦር 192 የነበረው ሲሆን 90 ተበትኖ 102 ብቻ ቀርቶታል። መለስ ክፍለ ጦር 164 የነበረው ሲሆን ከነዚህም ውስጥ 78ቱ ተበትኖ 86 ብቻ ቀርተውታል። መቀሌ ክፍለ ጦር 237 የነበረው ሲሆንም 98ቱ ተበትኖ 139 ብቻ ቀርቶታል። ፈንቅል ክፍለ ጦር 167 የነበረው ሲሆን 59ቱ ተበትኖ 108 ብቻ ቀርተውታል። ደደቢት ክፍለ ጦር 230 የነበረው ሲሆን 92ቱ ተበትነው 138 ብቻ ቀርተውታል። እንዲሁም ለካቲት ክፍለ ጦር 208 የነበረው ሲሆን ከነዚህ ውስጥም 104ቱ ተበትነው 104 ብቻ ቀርተውታል። በዚህ መሰረት በድምሩ ከ1418 የሰራዊት አባላት ውስጥ 604ቱ ተበትነው 814 የሰራዊት አባላት ብቻ መቅረታቸው ነው መረጃዎቹ ያረጋገጡት። ህወሓት በመቀሌ ተቃውሞ ይነሳል በሚል ስጋት ቢሮውን ወደ ሽሬ ማዛወሩ ተሰማ። የህዝባዊ ወያነ ሓርነት ትግራይ ህወሓት ከፍተኛ አመራር ዋና ጽህፈት ቤታቸውን ከመቀሌ ከተማ ወደ ሽረ እንዳስላሴ ማዛወራቸው ተሰምቷል። ድንገተኛ ውሳኔ የተላለፈው በመቀሌ ከተማ በአመራሩ ላይ ያለውን ህዝባዊ ቅሬታን እየገነፈለ በመምጣቱና ከፍተኛ ተቃውሞ ይነሳል፣ ጥቃትም ሊሰነዘርብን ይችላል የሚል ስጋት በአመራሩ ዘንድ በመንገሱ እንደሆነ ተገልጿል። አመራሩን ራሱን ከከተማዊ ፖለቲካ ውጥረትና ከህዝብ ግፊት ለማራቅ ሽሬን እንደመሸሸጊያ የመረጠ ሲሆን ዝውውሩም ከሚቀሰቀሰው ህዝባዊ አመጽ ርቆ የድርጅቱን ህልውና ለማስጠበቅ እንዲሁም የታለመ አጣዳፊ እርምጃ ተደርጎ ተወስዷል የሚሉ አስተያየቶች እየተሰነዘሩ መሆኑ ታውቋል። ሻዕቢያ ኢትዮጵያ ያሳየችውን ትዕግስትና የሰላም ፍላጎት አሻፈረኝ በማለት ትንኮሳን እየፈጸመ ነው። የኢትዮጵያ መንግስት በቀጠናው ዘላቂ ሰላም እንዲሰፍንና የህዝቦችን የጋራ ተጠቃሚነት እንዲረጋገጥ ላለፉት ጊዜያት ያሳየውን ትዕግስትና የሰላም ፍላጎት የሚታወቅ ቢሆንም እንኳን የኤርትራ መንግስት ግን ይህንን እንደ ድክመት በመቁጠር የኢትዮጵያ ሉዓላዊነት መገዳደሩን ቀጥሏል። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባ ተዘጋጅቷል፣ እንደሚከተለው ይቀርባል።
የኢትዮጵያ መንግስት ለቀጠናው ሰላም እንዲሁም ለጋራ እድገት ሲል በተደጋጋሚ የሰላምና የውይይት እጁን ቢዘረጋም ከኤርትራ መንግስት በኩል ግን እየታየ ያለው ምላሽ አሁንም የሀገራችንን ሉዓላዊነት የሚጋፋው ነው ቀጥሏል። ሻዕቢያ ከሰላም ይልቅ ጦርነትን መምረጡን ከህወሓት ጋር ሆኖ በኢትዮጵያ ድንበር አካባቢ ጦርነትን ከፍቷል። ሰላም የሚገኘው በጠረጴዛ ዙሪያ በሚደረግ ንግግር እንጂ በግትርነትና በትንኮሳ አይደለም። የኢትዮጵያን ሉዓላዊነት የመድፈር ሙከራም ሆነ የሰላም ጥሪውን አሻፈረኝ ማለት ለሁለቱም ህዝቦች የሚበጅ አማራጭ ሊሆን አይችልም። ለዘላቂ ሰላም ብቸኛው መንገድ ውይይት ነው። የሰላም መንገዱ ተመራጭ ቢሆንም እንኳን የሀገራችንን አንድነትና ክብር ማስጠበቅ ግን የሁላችንም ኃላፊነት ነው። የኢትዮጵያ ሉዓላዊነት ሊደፈር የማይገባው ቀይ መስመር ስለሆነ አርበኛ ዘመነ ካሴን ጨምሮ ዋና ዋና የፋኖ አመራሮች ኢትዮጵያ ውስጥ የለም አሉ ካፒቴን ማስረሻ ሰጤ። የቀድሞ የአማራ ፋኖ በጎጃም መሪ የነበሩት አቶ ማስረሻ ሰጤ በአሁኑ ወቅት የፋኖ ከፍተኛ አመራሮች በሀገር ውስጥ እንደማይገኙ ገልጸዋል። አቶ ማስረሻ በሰጡት ቃለ መጠይቅ ያለውን ተጨባጭ ሁኔታ በማጣቀስ በጎጃም አካባቢ የሚንቀሳቀሱትን አርበኛ ዘመነን ካሴን ጨምሮ ዋና ዋና የፋኖ አመራሮች በኢትዮጵያ ውስጥ እንደሌሉና እንቅስቃሴውን ከሀገር ውጪ በመሆን ዲያስፖራ ሆነው እንደሚመሩትም ተናግረዋል። አቶ ማስረሻ እንደገለጹት ቁልፍ የፋኖ አመራሮች በአሁኑ ወቅት በሀገር ውስጥ የሉም ሲሉም እንቅስቃሴውም ከውጭ ሆነው በቪዲዮና በቴክኖሎጂ እንደሚዘውሩትም ጠቁመዋል። የውስጥ መዋቅሩ በሀገር ውስጥ እንቅስቃሴውን የሚመሩት አካላት ከውጪ ከሚገኙት አመራሮች ጋር ግንኙነት እያደረጉ ትግሉንም እንደሚቀጥሉ ገልጸዋል። እንቅስቃሴው ግልጽ የሆነ ዓላማ እንደማይኖረው የውጭ ኃይሎች ተጽዕኖ እያደረጉ መሆኑን በትግሉ ውስጥ ያሉ አንዳንዶቹም ከሀገር ውጪ ካሉ አካላት ጋር የጠበቀ ግንኙነት እንዳላቸው አቶ ማስረሻ ሰጤ አክለው ተናግረዋል። ማስረሻ ሰጤ ዘመነ ካሴን ጨምሮ ዋና ዋና የፋኖ አመራሮች ኢትዮጵያ ውስጥ አለመኖራቸውን እንዲሁም እንቅስቃሴውን ዲያስፖራ ሆነው እንደሚመሩት ማጋለጡን ተከትሎ የዘመነ ካሴ ወደ ጎረቤት ሀገራት መዘዋወር ታጣቂውን እያበሳጨው እንዲሁም ለአመጽ እያስነሳው በመሆኑ በሀገር ቤት ገብቶ በቪዲዮ ማረጋገጫ መልእክት ቀርጾ እንዲለቅ የቅርብ ሰዎች እየመከሩት እንደሚገኙም ተገልጿል። ሆኖም እዚሁ ሆኜ በቅንብር መስራት ከተቻለ ሞክሩ እንጂ ካልሆነ ፈጽሞ ወደ አገር ቤት አልመለስም በማለት ምላሽ መስጠቱም ነው የተሰማው። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊን ጨምሮ 11 አመራሮች እንዲሁም ሰራተኞች በፖሊስ ተይዘው ፍርድ ቤት መቅረባቸው ተሰማ። የአዲስ አበባ ከተማ አስተዳደር መሬት ልማት አስተዳደር ቢሮ የቀድሞ ምክትል ኃላፊ የነበሩትን አቶ ሞሊቶ አባይነ ኤርቃሎን ጨምሮ 11 አመራርና ሰራተኞች በፖሊስ ተይዘው ፍርድ ቤት መቅረባቸው ተሰምቷል። ቢኒያም ከደረ ዝርዝሩን እንደሚከተል ያቀርባል። በዚህም አንደኛ አቶ ሞሊቶ አባይነ ኤርቃሎ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊ፣ ሁለተኛ ኢንጂነር ቸርነት አበበ አደቴ የቦሌ ክፍለ ከተማ መሬት ልማትና አስተዳደር ጽህፈት ቤት የቀድሞ ኃላፊ፣ ሶስተኛ ሰለሞን በላይነ መኮንን የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቴክኒክ ጉዳይ ወሳኝ ባለሙያ፣ አራተኛ አድማሱ አዳነ ወንድሙ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቅሬታና አቤቱታ ባለሙያ፣ አምስተኛ ግዛቸው ሙሉጌታ ደሴ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ይዞታ ማስተካከል ቡድን መሪ፣ ስድስተኛ ደረጀ ጎሹ ኃይሌ የቦሌ ክፍለ ከተማ ወረዳ 13 የቀድሞ ዋና ስራ አስፈጻሚ፣ ሰባተኛ ዓለም ፀሐይ ለማ ኪዳነ ማርያም የቦሌ ክፍለ ከተማ ወረዳ 13 መሬት ልማት አስተዳደር የሰነድ አጣሪ ባለሙያ፣ ስምንተኛ ግርማ ተፈራ አያና የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ህግ ወይም ቴክኒክ ጉዳይ ክትትል ዳይሬክተር፣ ዘጠነኛ አማኑኤል አለማየሁ ማሞ የቦሌ ክፍለ ከተማ ወረዳ 13 የቴክኒክ ባለሙያ፣ አስረኛ አቶ ቢንያም ኃይሌ ገብሬ የቦሌ ክፍለ ከተማ ወረዳ 13 የቴክኒክ ባለሙያ፣ 11ኛ አብዮት ጁፋሬ ባይሳ በአዲስ አበባ ከተማ አስተዳደር ፍትህ ቢሮ የወንጀል ጉዳዮች ዳይሬክተር የነበሩ በቁጥጥር ስር ውለው በፍርድ ቤት ለተጨማሪ ምርመራ የጊዜ ቀጠሮ ተጠይቆ ምርመራው ቀጥሏል። ግለሰቦቹ ከግብረ አበሮቻቸው ጋር በጥቅም ተመሳጥረው በህዝብና በመንግስት የተሰጣቸውን ኃላፊነት ያለአግባብ በመጠቀም ተጠርጥረዋል። በዚህም በ2016 ዓ.ም በቦሌ ክፍለ ከተማ ወረዳ 13 ልዩ ቦታው አየር መንገድ አካባቢ የህዝብና የመንግስት ይዞታ የሆነውን በ9 መዋቅራዊ ፕላን በአድዋ ፓርክነት ተይዞ የነበረውንና በ10ኛ መዋቅራዊ ፕላን
በዊንዶ ኦፍ አፍሪካ ልዩ የከተማ መተንፈሻ አረንጓዴ ስፍራ ፕሮጀክት በከተማ ደረጃ በመናፈሻነት ለህዝብ አገልግሎት የተያዘና በመሬት ባንክ ውስጥ ያለን ይዞታ ያለ ህጋዊ ምክንያት ሰነድ አልባ ይዞታ ነው በማለት ለዮርዳኖስ ዘውዲቱና ጓደኞቻቸው የሲሚንቶ አከፋፋይ ህብረት ሽርክና ማህበር ለሚባሉት የቦታው ስፋት 2905 ካሬ ሜትር ይዞታ ማረጋገጫ የቦታው ሊዝ ዋጋ 168,724,405 ብር የሚገመትን ጉዳት በማድረስ ከወረዳ ከክፍለ ከተማና መሬት ልማትና አስተዳደር ቢሮ ድረስ በጥቅም ተሳስረው ስልጣንን ያላግባብ በመገልገል ከባድ የሙስና ወንጀል ተጠርጥረዋል። በዚህም በፖሊስ ቁጥጥር ስር ውለው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው ተጨማሪ ጊዜ ቀጠሮ ተጠይቆባቸዋል። ለሰባተኛው ሀገር አቀፍ ምርጫ ለህዝብ ተወካዮችና ለክልል ምክር ቤቶች 1500 እጩ ተወዳዳሪዎችን ለማቅረብ አቅዶ እየተንቀሳቀሰ መሆኑን ነጻነትና እኩልነት ፓርቲ ነእፓ አስታወቀ። የፓርቲው ሊቀመንበር ዶክተር አብዱል ቃድር አደም እንዳስታወቁት ፓርቲያቸው በሰባተኛው ሀገር አቀፍ ምርጫ በነጻነትና በእኩልነት የሚያምኑ እጩዎችን በማቅረብ ከህዝቡ ተገቢውን ድምጽ ለማግኘት ተዘጋጅቷል ብለዋል። መንግስት ከተለያዩ የታጠቁ ኃይሎች ጋር በመደራደር ሰላም የማስፈን ጥረቶችን አጠናክሮ መቀጠል እንዳለበትም ተናግረዋል። ምርጫው ነጻ፣ ፍትሃዊና ተአማኒ እንዲሆን የሰላም ጉዳይ ወሳኝ ነውም ሲሉ ገልጸዋል። ችግሮች ለዘለቄታው የሚፈቱት የምር በሚደረግ ብሔራዊ ምክክር እንጂ በጠመንጃ አይደለም ያሉት ሊቀመንበሩ ሁሉም በየተራ ውጊያ ሲገጥም መተላለቅ እንጂ ከግጭት ወደት መውጣት እንደማይቻልም አስገንዝበዋል። ሁልጊዜ ስለ ጦርነት ማሰብ የለብንም፣ በፍላጎቶቻችን ዙሪያ ቁጭ ብለን በሰላም መነጋገር መልመድ አለብን፣ ሀገራችን ለሁላችን የምትበቃናት የሚሉት የፓርቲው ሊቀመንበር ፓርቲያቸው በሂደት በመነጋገር የሚያምን አዲስ ትውልድ በመፍጠር ሀገሪቱ ካለችበት የጦርነት አዙሪት እንድትወጣ እየሰራ እንደሚገኝም አስታውቀዋል። ኢትዮጵያ የጀመረችውን ሁሉን አቀፍ የልማት ጉዞ ለማሳካት የአየር ንብረት መረጃዎችን በአግባቡ ስራ ላይ መዋል እንደሚገባ የውሃና ኢነርጂ ሚኒስቴር አስገነዘበ። የኢትዮጵያ ሜትሮሎጂ ኢንስቲትዩት የበጋ ወቅት የአየር ጸባይ ትንበያ ግምገማና የበልግ ወቅት ትንበያን ይፋ ማድረጊያ መድረክ በአዳማ ከተማ ያካሄደ ይገኛል። ዝርዝር አለን። በመድረኩ የውሃና ኢነርጂ ሚኒስቴር አማካሪ ሞቱማ መቃሳ ኢንስቲትዩቱ የሜትሮሎጂ መረጃዎችን አስተማማኝነትና ቅልጥፍና በማሳደግ ሁለንተናዊ ልማትን ለማሳካት በሚደረገው ጥረት የበኩሉን እየተወጣ ይገኛል ብለዋል። የሜትሮሎጂ መረጃዎች ለግብርና፣ ለውሃ ኢነርጂ፣ ለትራንስፖርት፣ ለአካባቢ ጥበቃና ለአደጋ አመራር፣ ለኢንሹራንስና ለኢንዱስትሪ ዘርፎች በሳይንሳዊ መንገድ ተተንትነው መቅረባቸውንም ገልጸዋል። እነዚህ የትንበያና የቅድመ ማስጠንቀቂያ መረጃዎች ለውሳኔ ሰጪዎችና ለተጠቃሚው ማህበረሰብ ተደራሽ በማድረግ ከፍተኛ እገዛን አድርገዋል ብለዋል። ኢትዮጵያ የጀመረችውን ሁሉን አቀፍ የልማት ጉዞ ለማሳካትም የአየር ንብረት መረጃዎችን በአግባቡ ስራ ላይ መዋል እንደሚገባ አስገንዝበዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ በበኩላቸው ኢንስቲትዩቱ ከአየር ሁኔታ ጸባይ ጋር ተያያዥነት ያላቸውን መረጃዎችን በየወቅቱ ለተጠቃሚዎች እያደረሰ ይገኛል ብለዋል። የበጋ፣ የበልግ፣ የክረምት የአየር ጸባይ ሁኔታንና ትንበያዎችን እንዲሁም የቅድመ ማስጠንቀቂያ አገልግሎቶችን ለማህበራዊና ኢኮኖሚ እንቅስቃሴዎች ውጤት ማስገኘታቸውንም አንስተዋል። የበጋ ወቅት የአየር ሁኔታ በጊዜና በቦታ ትንበያ ከክስተቶች ጋር በእጅጉ የተጣጣመ መሆኑንም ነው ዋና ዳይሬክተሩ የተናገሩት። መድረኩ የሀገራችንን የበልግ ወቅት ዝናብ አዎንታዊና አሉታዊ ተጽዕኖውን ለመቋቋም ግንዛቤ ለመፍጠር ያለመ መሆኑንም ገልጸዋል። ህብረተሰቡም በኢንስቲትዩቱ የሚሰጠውን ትንበያ እንዲሁም የቅድመ ማስጠንቀቂያ መረጃ በሚገባ እንዲከታተልና እንዲጠቀም መልእክታቸውን አስተላልፈዋል። በኢትዮጵያ ለዲሞክራሲ ስርዓት ግንባታ ሂደት የሴቶች ሁለንተናዊ ተሳትፎ ወሳኝ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። የሴቶችና ማህበራዊ ጉዳይ ሚኒስትር ሰባተኛውን ጠቅላላ ምርጫን አስመልክቶ የባለድርሻ አካላት የምክክር መድረክ በቢሾፍቱ ከተማ እያካሄደ ይገኛል። በመድረኩ የተገኙት ዶክተር ኤርጎጌ ተስፋዬ ሰባተኛው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊና ፍትሃዊ እንዲሆን ሚኒስቴር መስሪያ ቤቱ አዎንታዊ ሚናውን ለመወጣት ሰፊ ዝግጅት ማድረጉንም ገልጸዋል። ለዲሞክራሲ ስርዓት ግንባታ የሴቶች፣ ወጣቶች፣ አካል ጉዳተኞችና የአረጋውያን ተሳትፎ ወሳኝ መሆኑንም ነው የገለጹት። በሰባተኛው ጠቅላላ ምርጫ የሴቶችን ንቁ ተሳትፎ ወሳኝ መሆኑንም ነው ሚኒስትሯ የተናገሩት። በዚህም በኢትዮጵያ እውነተኛ ዲሞክራሲያዊ ስርዓትን ለመገንባት በሚደረገው ጥረት ውስጥ የሴቶች ሁለንተናዊ ተሳትፎ ወሳኝ መሆኑንም ጠቁመዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ በበኩላቸው ሰባተኛው ጠቅላላ ምርጫ ነጻ፣ አካታችና ታማኒ ሆኖ እንዲጠናቀቅ የሁሉም ባለድርሻ አካላት ሚና ወሳኝ መሆኑንም ነው የገለጹት።
በድሬዳዋ ሁለተኛ ዙር የኮሪደር ልማት ስራ በቀጣይ 2 ወራት ውስጥ እንደሚጀመር ተገለጸ። በድሬዳዋ ከተማ አስተዳደር ሁለተኛው ዙር የኮሪደር ልማት ስራ በቀጣይ 2 ወራት ውስጥ እንደሚጀመር ያሳወቀው የድሬዳዋ ከተማ አስተዳደር ፕሮጀክት ግንባታ ጽሕፈት ቤት ነው። ተጨማሪ አለ። የፕሮጀክት ግንባታ ጽሕፈት ቤት ኃላፊና የኮሪደር ልማት አስተባባሪ አቶ ወንደሰን ድንበሬ እንደገለጹት በከተማዋ የሚሰራው የኮሪደር ልማት 27 ኪሎ ሜትር ለመሸፈን መታቀዱን ተናግረዋል። በመጀመሪያው ዙር 11 ኪሎ ሜትር የኮሪደር ልማት ስራ ተከናውኗል። የእግረኛና የሳይክል መንገዶች፣ 4 ፋውንቴኖች፣ አረንጓዴ ቦታዎች፣ ዘመናዊ የመንገድ መብራቶች፣ የህዝብ ማረፊያና መዝናኛዎች በኮሪደር ልማቱ ተካተዋል። በግንባታ ሂደቱ በኮንስትራክሽን ዘርፍ ለተሰማሩ ከ2000 በላይ ዜጎች የስራ ዕድል መፍጠርም ተችሏል። የአካባቢ መልማት የኢንቨስትመንት እንቅስቃሴን እያነቃቃ መሆኑን አንስተውም ቀደም ሲል ምንም አይነት ኢንቨስትመንት የሌለበት 1.4 ኪሎ ሜትር የሚሸፍን የምድር ባቡር ክልል አሁን ላይ 33 ሜትር በማስፋፋትና የእግረኛና ሳይክል መንገዶችን በመጨመር ለ5 ሆቴሎች እንዲተላለፉ መደረጉን አስታውቋል። ለሁለተኛው ምዕራፍ የዲዛይንና የቅድመ ዝግጅት ስራ እየተሰራ ሲሆንም ከ2 ወር በኋላ ወደ ትግበራ ይገባል ተብሏል። የኢትዮጵያ ብዝሃ ዘርፍ የኢኮኖሚ ልማት የግሉን ክፍለ ኢኮኖሚ ተሳትፎን በማጠናከር ታሪካዊ ስኬት እያስመዘገበች መሆኗን በኢትዮጵያ የብራዚል አምባሳደር ጃንዲር ፌሬራ ዶስ ሳንቶስ ገለጹ። የአፍሪካ ዲፕሎማሲ ማዕከል የሆነው አዲስ አበባ ፈጣን የለውጥ ጉዞ የሚያስደንቅ መሆኑንም አምባሳደሩ ተናግረዋል። ዝርዝሩ እንደሚከተል ይቀርባል። አምባሳደር ጃንዲር ፌሬራ ዶስ ሳንቶስ ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮጵያ የፈጣን ስኬት እየታጀበ ታሪካዊ ኢኮኖሚ እድገትን እያስመዘገበች ነው። በብዝሃ ዘርፍ የኢኮኖሚ ልማት አቅጣጫ ትኩረት በመስጠት የኢኮኖሚ ስርዓቱን ክፍት ማድረጓንም የግሉ ዘርፍ የንግድና ኢንቨስትመንት ተሳትፎን እያጠናከረ መሆኑን ጠቅሰዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን መቃረቧን ጠቁመው በፈጣን የኢኮኖሚ እድገት ከምትገኘው ኢትዮጵያ ጋር በትብብር መስራታችንም ኩራት ይሰማናል ብለዋል። በሌላ በኩል የአፍሪካ ዲፕሎማሲ ማዕከል በሆነችው የአዲስ አበባ በአጭር ጊዜ የተመዘገቡ አስደናቂ የልማት ስኬቶች ከተማዋን ዘመናዊ ገጽታ ያላበሷት እንደሚገኙም ገልጸዋል። ኢትዮጵያ የአየር ዲፕሎማሲ መግቢያ በር ናት ያሉት አምባሳደሩ በቀጣይም የኢትዮ ብራዚል የንግድና ፖለቲካ ትብብርን ለማጠናከር እንደሚሰራ አስረድተዋል። አዲስ አበባ የአፍሪካ ህብረት የመሪዎች ጉባኤን ለማስተናገድ የምታዘጋጀው ዝግጅት የአባል ሀገራት መሪዎችን የኢትዮጵያን የለውጥ ጉዞ የሚያስመዘግቡበትን እድል እንደሚፈጥርም ጠቁመዋል። የኢትዮጵያ መንግስት አዲስ አበባን በማስዋብ ዘመናዊና የበለጸገች ከተማ ለመገንባት ያከናወናቸውን ተግባራት የአህጉሪቱን መሪዎች ጭምር የሚያኮራ መሆኑን ተናግረዋል። ብራዚል ከኢትዮጵያ ጋር ያላትን የንግድና ኢንቨስትመንት ትብብር የሀገሪቱን ዲፕሎማሲያዊ ወዳጅነት በማጠናከር ጉልህ አስተዋጽኦ እያበረከተ መሆኑንም አምባሳደሩ አውስተዋል። የዲፕሎማሲ ስራ የህዝብ ለህዝብ ግንኙነትን ማጠናከሪያ ድልድይ መሆኑንና ለዚህም የኢትዮ ብራዚል የህዝብ ለህዝብ ግንኙነትን የሚያጠናክር ስራ እየተሰራ ይገኛል ነው ያሉት። በኢትዮ ብራዚል መካከል የሚደረገው የቀጥታ የአየር በረራ አገልግሎት የሁለቱ ሀገራት ዜጎችን የእርስ በእርስ ግንኙነትን እያጠናከረ መሆኑንም ጠቅሰዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተሰኞ ወደ እናንተ እንዲደርስ የተጠናቀረው የቀን መረጃችን ነው እየተሻገረ የሚገኘው። አሁን ደግሞ ከውጭ የዜና ምንጮች ወደ ያገኘናቸው መረጃዎቻችን አለፍ። እስራኤል በሶማሌላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ካላቆመች ወደ ጦርነት ለመግባት ዝግጁ ነን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ገለጹ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአልጀዚራ ጋር ባደረጉት ቆይታ ሉዓላዊነታችንን በደማችን እናስከብራለን ሲሉም ተናግረዋል። ፕሬዝዳንቱ ይህንን ማለታቸውን ተከትሎም ሶማሊያ የእስራኤልን አየር ኃይል በሽምቅ ውጊያ ለመግታት የወሰነች የመጀመሪያ ሀገር ሆናለች በሚልም እየተቀለደባት ይገኛል። ቲክቶክ ሱስ የሚያስይዘውን ዲዛይኑን ካልቀየረ ቅጣት እንደሚጠብቀው የአውሮፓ ህብረት አስጠነቀቀ። የአውሮፓ ህብረት ቲክቶክ የኦንላይን ደንቤን ጥሷል ያለ ሲሆንም ሱስ የሚያስይዘውን ዲዛይኑን እንዲቀይር ካልሆነ ግን ከባድ ቅጣት እንደሚጠብቀው አስታውቋል። በካቲት ወር 2024 የአውሮፓ ህብረት ቲክቶክ ላይ በጀመረው ምርመራም ቲክቶክ እንደ አውቶፕላይ ያሉ ገጾችን በተጠቃሚዎች ላይ ስለሚያደርሱት ጉዳት በቂ ምዘና አልሰራም ያለ ሲሆን አደጋውን ለመቀነስም በቂ ስራ
አልሰራም ብሏል። የአውሮፓ ህብረት ቲክቶክ የስክሪን ጊዜ እፎይታን እንዲሰጥና አልጎሪዝሙን እንዲቀይር ሲጠይቅ በቲክቶክ ያለ ገደብ ቪዲዮዎችን የሚያስመለክተው የኢንፋይናይት ስክሮል ገጽታን እንዲያጠፋም ጠይቋል። የአውሮፓ ህብረት ቲክቶክ ከቅጣት ለመዳን የተሰጠውን ጥቆማ ተቀብሎ ማሻሻያ ያድርግ ሲል ካልሆነ ከዓለም አቀፍ ዓመታዊ ገቢው 6% ያህሉን እንደሚቀጣውም የገለጸው። ቲክቶክ በበኩሉ ህብረቱ ያቀረበውን ውጤት ሐሰተኛ ነው ብሎ እንደሚሟገትም ገልጿል። የአውሮፓ ህብረት የማህበራዊ ሚዲያዎች ላይ ምርመራ ሲያደርግና ቅጣት ሲጥል የመጀመሪያው ጊዜው ያልሆነ ሲሆን ባለፈው ታህሳስ ወር የኤላን መስኩ ኤክስ የብሉይ ባጅ ወይንም የማረጋገጫ ምልክት የሚሰጣቸውን አካውንቶች ያለበቂ ማረጋገጥ በመስጠቱ ተጠቃሚዎችን እያሳሳተ ነው በማለት 120 ሚሊዮን ዩሮ ቀጥቶት እንደነበርም ቢቢሲ ዘግቧል። አሜሪካ በትውልድ ሀገራቸው መፈንቅለ መንግስትን ለማድረግ በማሴር የጦር መሳሪያ ሲያዘዋውሩ ደርሼባቸዋለሁ ያለቻቸውን ደቡብ ሱዳናውያንን በእስራት ቀጣች። ነዋሪነታቸውን አሜሪካ ያደረጉት ደቡብ ሱዳናዊ ፒተር ቢያር የጦር ሰራዊት ደረጃ የተሰጣቸውን የጦር መሳሪያዎች ወደ ደቡብ ሱዳን ለማጓጓዝ በመሞከር ተጠርጥረው በቁጥጥር ስር የዋሉት ከዛሬ 2 ዓመት በፊት ነበር። ፕሬዝዳንት ሳልቫ ኪር ሊያስገድሉኝ ሞክረዋል በሚል በአሜሪካ በጥገኝነት መኖር እንደጀመሩ የተነገረላቸው ፒተር ቢያር የታዋቂው የሃርቫርድ ዩኒቨርሲቲ ምሩቅ ለዓለም ባንክ የሚያገለግሉ የኢኮኖሚ ባለሙያ ናቸው። በአሪዞና ግዛት የተሰየመው ፌዴራል ችሎት ፒተር ቢያር ግብረ አበራቸው ነበሩ ከተባሉ ትውልደ ደቡብ ሱዳናዊ አሜሪካዊ ጋር የጦር መሳሪያዎችን እንዲሁም ወታደራዊ ቁሶችን ወደ ውጭ መላክን የሚቆጣጠሩ ሕጎችን በመጣስ ጥፋተኛ ብለዋቸዋል። የአሜሪካ ፍትህ ቢሮ ባለፈው አርብ ባወጣው መግለጫ መሰረትም ተጠርጣሪዎቹ ጥፋተኛ በተባሉበት ክስ እያንዳንዳቸው የ4 ዓመት እስራት ተፈርዶባቸዋል። ከየካቲት 2015 እስከ የካቲት 2016 ዓ.ም ባለው ጊዜ ውስጥ ሁለት ግለሰቦች $4 ሚሊዮን የሚያወጣ ወታደራዊ ደረጃ ያላቸውን የጦር መሳሪያዎችን አከማችተው መገኘታቸውን መግለጫው አመልክቷል። ይህም ስቲን ሚሳይሎችን፣ የቦምብ ማስወንጨፊያዎችን እንዲሁም ከ1000 በላይ መትረየሶችንና ጠመንጃዎችን እያካተተ ነውም ተብሏል። ግለሰቦቹ በቁጥጥር ስር የዋሉት መሳሪያ አቅራቢዎች መስለዋቸው ከአሜሪካ የፌዴራል ስውር ወኪሎች ጋር ለ1 ዓመት ያህል ድርድር ሲያካሂዱ ከቆዩ በኋላ ነው ያለው የጀርመን ድምጽ ነው። ውድ አድማጭ ተመልካቾቻችን ለዛሬ ለተሰኘው ወደ እናንተ እንዲደርስ የተጠናቀረው መሀል ዜናችን ተጠናቀቀ። ምርጫችሁ ስላደረጋችሁን እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቴሌግራም፣ በፌስቡክ እንዲሁም በቲክቶክ አማራጭ ገጾቻችን ተጨማሪ ይዘቶቻችንን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።